ቲክታክ ላይ አዲክቲቭ ሆኑ ሰዎች ከረጅም ጊዜ በኋላ ሰው የመስማት ባህላቸው ደካማ ነው። የመታገዝ ባህላቸው ደካማ ነው። መጽሐፍት ማንበብ አቅማቸው ደካማ ነው። ረጅም ነገር የመታገዝ አቅማቸው ደካማ ነው። በቃ እንደ እብድ ነው የሚሆኑት። እንኳን ሌላ ቀርቶ ቲክቶክን ራሱ አንዱ ያዩትን መልሶ የማየት ፍላጎት እንኳን የላቸው። ስልቾች ነው የሚሆኑት። ቨርቹዋል ክርስቲያን የሚባል ነገር አለው። በስልኩ መጠጥ ቤት እኮ ነው እየዋለ ያለው። በስልኩ እኮ ከዘፋኝ ጋር ነው ኮሚኒኬሽኑ። እንዲህ አይነት ክርስቲያን ተፈጥሯል። በስልኩ የፖለቲካው ዓለም ውስጥ እኮ ነው ያለው። የማይመለከተው ሰው ምኑ ነው መንፈሳዊ ነው? ምኑ ነው ክርስቲያን የሚያሰኘው? ከኔ ጋር መናገር አይችልም። ከዘኛ ከሆነ ሰው ጋር ግን ቲክቶክ ላይ እዛ መንደር ውስጥ ነው ያለው። እጃቸው ስልክ ተለይቶ መጓዝ የማይችሉ መኝታቸው ውስጥ ከገቡ በኋላ ብርድ ልብስ ውስጥ ገብቶ የሚወረውሩ አይናቸው እስኪቀላ ድረስ ማታ አይቶ የቀን ስራቸውን የሚያበላሹ በትምህርት ቤት የሚያንቀላፉ በመስሪያ ቤት ስራ የሚፈቱ ሰው ሁልጊዜ ሰው የሚባለው በነገሮች ላይ ባለስልጣን መሆን ሲችል ነው። ነገሮች የበላይ የሆኑበት ሰው ምኑ ሰው ነው? ቁስ የበላይ ሆኖበት፣ ስልኩ የበላይ ሆኖበት ከጥቅም ይልቅ ጉዳቱን እንኳን ለይቶ ሳያውቅ እነዚህ ነገሮች ከገዙት ሰው ስብናውን ያጣል ማለት ነው። ስለዚህ ጸወን ሚዲያ አምባ መጠጊያ ማህበራዊ ዘመን ሚዲያ ዘመን በቲክቶክ በዩቲዩብ በዛ የሰው ልጅ ይባዝን ይላልና አንድ ክርስቲያን አሁን ባለበት የቴክኖሎጂ ግሎባላይዜሽን ዘመን ሃይማኖትና ማንነቱን ጠብቆ ለመኖር ምን መንፈሳዊ ትጥቅ ሊኖረው ይገባል? ብዙ የሚያባብሉ ጊዜን ያላግባቡ የሚያባክሩ ነገሮች ስላሉ እንዴት ሊሆን ይገባል? ማህበራዊ ሚዲያ ወይም ሶሻል ሚዲያን እንዴት መጠቀም ይቻላል? ተግዳሮቶቹ እንዴት ናቸው? ይሄ ዲጂታል ኤቲክስ ወይም ደግሞ መንፈሳዊ ልባምነት ምን ማለት ነው? እነዚህ እንዴት አድርጎ መጠቀም ይችላል? ሁላችንም በየቤታችን በየስልካችን ስለምናውቀው ይሄንን የዲጂታል ፈተናዎችን እንዴት አድርገን መቋቋምና ክርስቲያኖችን መቀጠል እንችላለን? ለመምር እዚህ ጉዳይ ላይ ግን ትንሽ ነገር ማለት እፈልጋለሁ። አንደኛ እንደ ባለሙያም ከኔ ሙያ ጋር ስለሚሄድ ማለት ነው። በአብዛኛው የሙያ ጥያቄ ነው ለኔ የሙያ ጥያቄ ነው። የኮሚኒኬሽን ሰውም ስለሆንኩኝ እኔ በዛ ልክ ነው ለመናገር የምፈልገው ማለት ነው። እና ከተጽዕኖቹ በፊት ራሱ ቴክኖሎጂ የሚባለውን ነገር ሳይንስ የሚባለውን ነገር የሰው ልጅ ብረዳ አንዳንድ ጊዜ መጣላት የማይገባቸውን ነገሮች በድርጊት ስለምናጣላቸው በዛ ልክ ነገሮችን ብንፈጽማቸውና ብናረጋቸው ጥሩ ነው ብዬ ነው የሚቀበለው። ቴክኖሎጂ በራሱ ኃጢአት ነው ወይ? ኃጢአት አይደለም ነው። የሳይንስ ውጤት ሁሉ ራሱ ኃጢአት ነው? ኃጢአት አይደለም ነው። እንደ ቤተክርስቲያን እይታ እነዚህ ነገሮች እንዴት ይታያሉ ሲባል እግዚአብሔር የሰው ልጅን ከፈጠረ በኋላ ሌላው ነገር የሰው ልጅ በአግባቡ እንዲጠቀም ነው የፈጠረው። በአግባቡ እንዲጠቀም ደግሞ እውቀትን ሰጥቶታል። አሁን ሳይንስ ባጭሩ በሃይማኖት ቴክኖሎጂ የሚባለው ነገር እንዴት ይታያል ሲባል የሚመራመር አይምሮ ያለው ሰውና የሚመረመረውን አፈር ነው እግዚአብሔር የሰጠው። መመርመር የሚችል ጭንቅላት ያለው ሰውና የምትመረመረውን ቅጠል ነው ሰው የሰጠው ለይቶ እንዲጠቀም ማለት ነው። እነዚህን ለይቶ በአግባቡ መጠቀም ኃጢአት አይደለም። ለክፉ ከዋለ ግን ምንም በጎ ነገር ውጤቱ ድል ፋንታ ከሰጠ ለክፉ ነገር ያ ነገር ውጤቱ ተገላብጦች ሊሆን ይችላል ማለት ነው። ስለዚህ የቴክኖሎጂ ውጤቶች በራሳቸው ክፎች አይደለም። እያደጉ የሚሄደው የሰው ልጅ ኑሮውን የሚያቀለው ቅድም እኔታም ሲያነሱ ነበረው ዘመናዊነት ማለት ዘመናት የሰው ቁጥር ከፍ እያለ በመጣ ቁጥር የሀብቱ ምድር ላይ ያለው ነገር እጥረት ስላለ እነዛን ነገር በአግባቡ የመጠቀም ክህሎት ማለት ነው ዘመናዊነት። ጊዜውን አበቃቅቶ የሚጠቀምበትን ክህሎት የማዳበር ጥበብ ማለት ነው ዘመናዊነት። እሳትን ወደ ሻማ፣ ሻማን ወደ መብራት ማምጣት እንደዛ ማለት እኮ ነው። በእግር መሄድ ወደ ፈረስ፣ በፈረስ ወደ ሰረገላ፣ መኪና፣ አውሮፕላን ማለት ይሄ ማለት እኮ ነው አቅሎ መጠቀሙ። እነዚህ ነገሮች ኃጢአት አይደለም በራሳቸው። ድሮ ሰዎች ለቅሶንም ምንንም ዳገት ላይ እየወጡ እየተጫጫሁ ጭስ እያጨሱ ጦርነቱን የሚቀባበሉ ነበር። ከስ የተባለ ደግሞ ፖስተኛ ተብሎ አንድ ሰው እንደው ይድከም፣ ከዛ ቀጥሎ በመኪና ይሁን፣ ከዛ ቀጥሎ ደግሞ በሌላ ነገር ይሁን እየተባለ ሄደና ዛሬ ደግሞ በንፋሱ ውስጥ ደግሞ ፍጥረትን በመጨመር ራሱ የዚህ የኮሚኒኬሽኑ ዓለም ብታውት ድሮ
በንፋስ ውስጥ ለመሄድ ይሰለፋሉ። እናንተ ድምጾች ተሰልፈው ነበር የሚሄዱ። አሁን ግን ሰልፍ አያስፈልግም፣ አንድ ላይ ነው የምትሄዱት። ፍጥነቱም ከዛ አንፃር ነው መጣው። እነዚህ ነገሮች ሁሉ የሰው ልጅ ኑሮ ለማቅለል የመጡ ነገሮች ናቸውና ነገሩን በዚህ ልክ ብንረዳ ጥሩ ነው። ታዲያ ችግሩ ምንድነው ነው? ችግሩ የሚመነጨው ከአጠቃቀም ነው። በተለይ እነዚህ ማህበራዊ ሚዲያ የሚባሉ ሶሻል ሚዲያ የሚባሉ ጉዳዮች አጠቃቀማቸው መገራት አትጠቀሙ አይደለም፣ አጠቃቀማቸው ነው የፈለሰፉት። የሙያው ባለቤት የሆኑት ሰዎች በራሳቸው በአግባቡ ነው የሚጠቀሙ፣ ገድቦ የሚጠቀሙታል። እንደው ቋንቋ ወደ ሌላ እንዳይሄድና ዶማና ቀኖና ያበጃሉ ለቴክኖሎጂያቸው። እነሱ ግድብ ያደርጉታል፣ ትውልዶቻቸውን ይታደጋሉ። የሚፈቅዱት አለ፣ የማይፈቅዱትን ቦታና ጊዜ አላቸው። ፈልሳፊዎቹ እኮ እነሱ ናቸው፣ ሰሪዎቹ እነሱ ናቸው። ስለዚህ እሱ ነገር የጎደለ ይመስለኛል። እንደኛ ሀገር ጥቅልል ተደርጎ በሚወሰድበት ጊዜ በሁለት ይከፈላል ነው። የቴክኖሎጂ ተጠቃሚዎች ሁለት አይነት ናቸው። አንደኞቹ ሱሰኞች ይባላሉ፣ እነዚህ አዲክቲቭ ተብለው የሚጠሩ። በሌላ ወገን ያሉት ደግሞ ሀብቹዋል የሚባሉ መደበኛ ተጠቃሚዎች ናቸው። አከፋፈሉ እንዴት ነው ሲባል ሀብቹዋል የሚባሉት ለስራ ለክተው ጥቅሙን አውቀው ይዘቱን አውቀው አስፈላጊነቱን አውቀው የኢኮኖሚ አቅማቸው መዝነው የሚጠቀሙ ሰዎች አሉ። በዛ ስራቸውን ያቀሉበታል። ለዛም አጠቃቀም የሚገዙትን እቃ ራሱ ያውቁታል። ስልኩንም እኮ ሲገዙት ስራቸው ማዕከል አድርጎ ነው ሰው መግዛት አለበት እንጂ ስልክ ጌጥ ሊሆን አይችልም መቼም። ኮምፒውተሩም እንደዛው ነው። አንዳንዱ እንደ ጌጥ ይዞት ይሄዳል፣ ይጠቀማል። እሱ ልክ አይደለም። ባወጣው ገንዘብ ወጪ ልክ ጉዳዩን መጠቀም አለበት ነው። ስለዚህ አጠቃቀሙ ነው መታረም ያለበት ነው። አዲክቲቭ የሚባሉ ሰዎች ደግሞ ምክንያታውያን አይደሉም። ውጤቱም ሄዶ የጤና ቀውስ ሁሉ ግን የጤና ቀውስ እንዳለባቸው ያልተረዱ ከእጃቸው ስልክ ተለይቶ መጓዝ የማይችሉ መኝታቸው ውስጥ ከገቡ በኋላ ብርድ ልብስ ውስጥ ገብቶ የሚወረጉሩ አይናቸው እስኪቀላ ድረስ ማታ አይቶ የቀን ስራቸውን የሚያበላሹ፣ በትምህርት ቤት የሚያንቀላፉ፣ በመስሪያ ቤት ስራ የሚፈቱ ከሰው ታይቷል። አሁን እነዚህ በትምህርቱ ቻይና ጃፓን ሀገር ለኮርሶች እጅ አይቻቸዋለሁ። ግን በዛ የዛሬ 15 20 ዓመት እዛ ሲደረግ የነበረው እዚህ አለ። አንዳንዱ እንደውም እብድ እስኪመስል ድረስ ሰውን ይበጠብጣል። ታክሲ ውስጥ ምንም አይሰማውም። በመንገድ ላይ ደግሞ ዝም ብሎ ብቻውን ይስቃል፣ ምንም አይመስለውም። አያችሁት? የሚጠቅመውና የማይጠቅመውን ነገር አያውቅም። ተመልሶ ደግሞ ራሱን አይ እኔ መንፈሳዊ ነኝ፣ እኔ ሰው ነኝ፣ እኔ ትክክለኛ ነኝ፣ እኔ ጤነኛ ነኝ ብሎ ያስባል። ግን አይደለም። ስለዚህ እነዚህን አጠቃቀሞችን በደንብ መዳኘትና ማየት ያስፈልጋል። ሰው ሁልጊዜ ሰው የሚባለው በነገሮች ላይ ባለስልጣን መሆን ሲችል ነው። ነገሮች የበላይ የሆኑበት ሰው ምኑ ሰው ነው? ቁስ የበላይ ሆኖበት፣ ስልኩ የበላይ ሆኖበት ከጥቅም ይልቅ ጉዳቱን እንኳን ለይቶ ሳያውቅ እነዚህ ነገሮች ከገዙት ሰው ስብዕናውን ያጣል ማለት ነው። ስለዚህ መጠቀሙ አይደለም ክፋቱ፣ አጠቃቀሙ ግን መታረም መቻል አለበት፣ መልክ መያዝ መቻል አለበት። ሱሰኛ እስኪመስል ድረስ መሆን የለበትም። በተለይ ጥቅምና ጉዳቱን ማወቁ ጥሩ ነው። አንዱን ብቻ ላንሳ ነው፣ ሰፊ ሰዓት ነው የሚፈልገው ጉዳዩ። ቲክቶክ የሚባለው ነው ይሄ ፕላትፎርም የምትጠቀሙ ሰዎች አሰራሩ ሲመጣ የዚህ የ2014 የፈረንጆች ስሪት ነው። ሁለት ቻይናዎች ናቸው ይሄን ነገር ያመጡት። ሲያመጡት ማዕከል ያደረጉት ምዕራቡን ዓለም ነው። በምዕራቡ ዓለም የተፈለሰ ዩቲዩብ የሚባል ታውቃላችሁ። ረጃጅም ፊልሞች ረጃጅም ጥሩም ይኖራሉ፣ ክፉም ይኖርበታል። ብቻ ግን በጣም በሰዓታት የሚቆጠሩ በደቂቃ የሚቆጠሩ 2 ሰዓትም 3 ሰዓትም ከዛም በላይ ዩቲዩብ ላይ ሊጫኑ የሚችሉ ነገሮች አሉ። ይሄንን አጠኑትና ምን አደረገው? አንደኛ ሰፊ ነው፣ አሰልቺ ነው ዩቲዩብ። እሱን የሚጥል ገበያ እንዴት እንፈልግ ነው የዋናው። እና መነሻ ሲደረግ ከ0 እስከ 10 ደቂቃ በዛ መካከል ላይ የመጣ ሰዎች ባጭሩ ሊያዩ የሚችሉ የማይሰለቹ ዩቲዩብን ጥለን ገንዘብ የምንሰበስብበት ነገር እናምጣ የመጀመሪያው ሀሳባቸው ነበር። ሁለተኛ ሀሳብ ቲክቶክን ሲያመጡ እንደምታውቁ አሁን በዛ በኮሙኒኬሽን ቋንቋ ቨርቲካል ሴሎ ይባላል። ወደ ላይ ነው የሚሄደው ጉዳዩ። ማፍጠን ነው፣ የሚፈጥን ነው። እና ውጤቱ ምን ያደርጋል ሲባል አይምሮን ያቀነጭራል ነው። ብዙ ጊዜ ቲክቶክ ላይ አዲክቲቭ ሆኑ ሰዎች ከረጅም ጊዜ በኋላ ሰው የመስማት ባህላቸው ደካማ ነው፣ የመታገዝ ባህላቸው ደካማ ነው፣ መጽሐፍት ማንበብ አቅማቸው ደካማ ነው፣ ረጅም ነገር የመታገዝ አቅማቸው ደካማ ነው። በቃ እንደ እብድ ነው የሚሆኑት። እንኳን ሌላ ቀርቶ ቲክቶክን ራሱ አንዱ ያዩትን መልሶ የማየት ፍላጎት እንኳን የላቸው፣ ስልቾች ነው የሚሆኑት። እና ከተወሰነ ቅድም ስሉ ነበር ወደፊት አውቃቸው ከተወሰነ ዓመታት በኋላ የሚመጡ አሉት። እነዚህ ተደምሮ እየሄዱ እንደ AI ደግሞ ሞዲፋይ እያደረጉ በሚያመጡበት ጊዜ
ምን ይባላል? በትምህርት ቤቶች ላይ ተማሪዎች ከሬዱ ራሱ ወደ 20 ደቂቃ ይወርዳሉ። ከዛ በኋላ ብትናገር ዞር ብሎ የሚሰማም ተማሪ ሊጠፋ ይችላል። ውጤቱ እዛ ነው። ለዚህ ደግሞ ግንባር ቀደም ተጠቂዎች እኛ ነን። ስለዚህ እነዚህን ነገሮች ማወቅ ነው። መጨረሻ ላይ ምንድነው ነው የተፈለገው ነገር ሲባል ሰው እንግዲህ ብዙ ነገር ማዳመጥ ማንበብ ካልቻለ ስልቹ ከሆነ ምርምር የሚባለው ነገር ተፈጥሮን የመግዛት የመግራት አዲስ ነገር የመፍጠር ጊዜ የሚፈልጉ አታካሽ ስራዎች ናቸው። ከሰው መለየት የሚፈልጉ አታካሽ ስራዎች ናቸው። ደጋግሞ ሳይሰለቹ መፈለግ የሚችሉ አታካሽ ስራዎች ናቸውና በእነዚህ ፕላትፎርሞች ተጠቅመን ሌላው ዓለም ምርምር አዲስ ነገር ግኝት እንዳይሰራ እናደርጋለን ነው። ምክንያቱም አእምሮን ገለነዋል፣ አሰልቺ አድርገነዋል። ለዛ የሚበቃ አቅምና ጉልበት አሳጥተን ልምሾ አድርገናል። በቃ አይመራመርም፣ የሰጠነውን ብቻ ይቀበላል። እንደቃ ነው በቃ በሪሞት የምንቆጣጠረው ዓለም እንፈጥራለን ነው የሚፈለገው ነገር ማለት ነውና እነዚህ በደንብ ብናያቸው በደንብ ብንመለከታቸው በዛ አንፃር ነገሮችን ብንገነዘባቸው ጥሩ ነው የሚል ሐሳብ ነው እኔ ያለን። እንደኛ አካባቢ እንደኛ ሀገር ሲመጣ ግን ኢኮኖሚካሊ እንደምታዩት ነው ችግሩ በብዙ መልኩ የሚሄድና የምትረጎም ነገር ነው። ቴክኖሎጂውን ግን አትጠቀሙ አይደለም የሚባለው፣ አጠቃቀሙ ግን አገባብ ቢሆን በእውቀት የተገራ ቢሆን የምትገቡበት ሰፈርም ቢሆን ይሄን ብናይ ነው። ሌላው የሃይማኖት ተጽዕኖ ነው የምናየው። እንግዲህ አሁን ሃይማኖታዊ ተጽዕኖ ደረጃ ደርሷል ቴክኖሎጂ። የኛ ክርስቲያን ምን እየሆነ ነው? ቆይ ልቁም፣ ለዚህ ጉዳይ ትንሽ ቆም ልበል፣ ይቅርታ። ምን አይነት ክርስቲያን እየፈጠርን ነው? ዓለማዊ ነው የኛ ክርስቲያን፣ አሁን መንፈሳዊ አይደለም። ምክንያቱም በአካል ዓለም ባይሄድ ኮተት ሰፈር ባይሄድም በስልኩ እየሄደ ነው ያለው። ቨርቹዋል ክርስቲያን የሚባል ነገር አለ። በስልኩ መጠጥ ቤት እኮ ነው እየዋለ ያለው። በስልኩ እኮ ከዘፋኝ ጋር ነው ኮሚኒኬሽኑ። እንዲህ አይነት ክርስቲያን ተፈጥሯል። በስልኩ የፖለቲካው ዓለም ውስጥ እኮ ነው ያለው። የማይመለከተው ሰው ምኑ ነው መንፈሳዊ ነው? ምኑ ነው ክርስቲያን የሚያሰኘው? ከኔ ጋር መናገር አይችልም። ከዘኛ ከሆነ ሰው ጋር ግን ቲክቶክ ላይ እዛ መንደር ውስጥ ነው ያለው። ቨርቹዋሊ ማንነኝ ነው እና ራሳችንን ባንዋሽ ጥሩ ነው። ሁለተኛ ተጽዕኖ ደግሞ ምንድነው? ነገሮችን ራሱ በቨርቹዋል መተርጎም ሃይማኖት ጭምር ገልብጦ የማየት እይታ እየመጣ ነው። በዶግማ በቀኖና ያልታጠሩ ቤተክርስቲያን የማታውቃቸው በሃይማኖት ያልተማሩ መምህራን ተከታይ ሆኗል። እንደዛ አይነት ሰው ፈጥረናል። አሁን እንደዛ አይነት ተከታይ ናቸው፣ ፎሎወርስ ይባላል። እንደ ሰው ፎሎወርስ ይሆናል ነው። እነዚህ ሰዎች ምን ይሆናሉ ነው? አሁን ያለን ክርስቲያን ወጣቶች ራሳቸውን ታውቃላችሁ። ዘማሪውን የሚያውቀው በስልኩ ነው። ቤተክርስቲያን የሚያውቀው በስልኩ ነው። መዝሙሩን የሚያውቀው በስልክ ነው። መጨረሻ ውጤቱ ምን ይሆናል? የማያስቀድስ ክርስቲያን ልንፈጥር እንችላለን። ክርስትና በአካል መገኘትን ይፈልጋል። ቦታ ላይ መሄድን ይፈልጋል። ቤተ መቅደስ ውስጥ መግባትን ይፈልጋል። ዕጣኑን ማሽተትን፣ ጸበሉን መጠጣትን፣ ስጋውን ደግሞ መቀበልን ነው። አሁን ብዙ ሰው እየረካ ያለው ስልኩ ላይ የከሌ ቤት ገባው እዚህ ጋር ተማርኩኝ አያውቅም እኮ ቤተክርስቲያን። ዘማሪውን ሰባኪ ራሱ ማን እንደሆነ ያውቃል። አንዳንዱ ፊቱን ሸፍኖ የሚናገር አስተማሪ ነው። የራሱን አስተማሪ እንደ ጠንቋይ ያበጀ ከቤተክርስቲያን በጣም የራቀ ሩቅ ሆኖ የሚጽናና ከምስጢራት ሱታተ በጣም የተለየ ስሙ ክርስቲያን ግን ህይወቱ ዓለማዊ የሆነ ዜጋን እያፈጠር ነው። ብዙ ማለት እንችላለን፣ ግን ብንታቀብ ጥሩ ነው ነው። እግዚአብሔር ይስጥልኝ።